እንዴት አምሽታችኋል? የተወደዳችሁ ከምሽቱ 1 ሰዓት ሆኗል። ለኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ለተማክሰኞ ኢቲቪ ዜና 57 በምዕራፍ 2 ወደ እናንተ መድረሱን ቀጥሏል። ሮዛ መኮንን ዜናዎቹን የመራብራችሁ ቆያለሁ። አበይት ጉዳዮቹን እናስተዋውቃችሁ። በኢትዮጵያ ሁለንተናዊ ብልጽግናና ዘላቂ ሰላምን ለማረጋገጥ የሚያግዘው ሀገራዊ ምክክር ስኬታማ እንዲሆን ሁሉም ዜጋ በንቃት መሳተፍ እንደሚኖርበት ተገለጸ። የአዲሲቷን አዲስ አበባ ገጽታ ለዓለም ለማስተዋወቅ በጋራ እንደሚሰሩ የከተማው ኮሚኒኬሽን ቢሮና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገለጹ። የከተማ ግብርና የቤተሰብ የምግብ ፍጆታን ከማሟላት ባለፈ የምርት አቅርቦትን ማሳደጉን የአዲስ አበባ ከተማ ግብርና ኮሚሽን አስታወቀ። ተመልካቾቻችን ዘገባዎቻችንን እየተከታተላችሁ አብራችሁን ቆዩ። ኢትዮ መልህቅ ውበትን መገንባት ሀገር መገንባት ነው። ውበት የጂኦ ስትራቴጂክ ማስፈጸሚያ ነው። ውበት ስስ አይደለም። ውበት አስተሳሳሪ ነው። ውበት ስልጣኔ ነው። ውበት ዲፕሎማሲ፣ ውበት የሀገር ከፍታ ማማ ነው። ኢትዮጵያ በዓለም ተወዳዳሪ የሚያደርጋትን የቱሪዝም መዳረሻ እየገነባች መሆኑ አማራጭ ኢኮኖሚን የመገንባትና ዘመኑን የዋጀ የልማት ስራ ነው እያሉ ናቸው። ለምንና እንዴት የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ወደ ቀዳሚው ዘገባችን እናምራ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች የዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ ኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ ልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከዛሬ ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ቀጥለናል። ኢትዮጵያ ዘመናትን የተሻገሩ ስብራቶቿን ለመጠገን እየመከረች ትገኛለች። ሁለንተናዊ ብልጽግናና ዘላቂ ሰላምን ለማረጋገጥ የሚያግዘው ሀገራዊ ምክክር ስኬታማ እንዲሆን ሁሉም ዜጋ በንቃት መሳተፍ ይኖርበታል። ምንተስኖት ይልማ በትላንት ባልተግባባንባቸው ጉዳዮች ባደሩ የቤት ስራዎቻችን ምክንያት ሀገር ውድ ዋጋ ከፍላለች። በተለይ ችግሮቻችንን በጠመንጃ ፈሙዝ ለመፍታት የተጓዝንበት ርቀት የግጭት አዙሪት ውስጥ ከቶን በተጫነን ድህነት ላይ ተደምሮ በእንቅርት ላይ ጆሮ ደግፍ ሆኖብን ቆይቷል። ከዚህ አዙሪት ለመውጣት የቀደመው እንቅፋት ዳግም እንዳያገኘን የተዳፈነውን ትኩሳት መግለጥ፣ በችግሮቻችን ዙሪያ ወንበር ስቦ መምከር ብቸኛው ምርጫችን እንደሆነ ይታመናል። ችግሮች አሉ እኮ አንድ ማህበረሰብ ይቅርና በቤተሰብ ውስጥ አለመግባባት ይፈጠራል።
ግጭት ሊፈጠር ይችላል። ግን ዋናው ምንድነው ቁጭ ብለህ በውይይት ችግሩን መፍታት ነው። እሱን ያለመን እና እሱን ትልቅ ተስፋ ሰጪ ነው። መሳካትም አለበት። ይሄን ሌላ አማራጭም ያለ አይመስለኝም። ለኔ ያለን ብቸኛ አማራጭ ቁጭ ብለን በችግሮቻችን መወያየት፣ ለችግሮቻችን ምክንያት የሆኑ ነገሮች ነቅሰን ማውጣት፣ እነሱን መልስ መስጠት ውይይት ማለት ነው። እንደ ሀገር በሁሉም ነገር እንኳን ባንግባባ በዋና ዋና ነገሮች ከተግባባን ሌሎች ትንንሽ ነገሮች በሂደት እየተፈቱ ይሄዳሉ። የቆየ ቁርሾን ለመሻር የጥላቻ ግንብን አፍርሶ በፍቅር ድልድይ ወደ ነገ ለመሻገር ይህንን እድል መጠቀም ግድ ይላል። ለእኛ ኢትዮጵያውያንም የኃይል አማራጭ ከሆነው የተሳሳተ ህሳቤ በመውጣት የችግር ሁሉ መፍቻ ቁልፍ ወደ ሆነው የሰላም አማራጭ ለመሻገር ወንበር ስቦ መነጋገር ብቸኛ ምርጫችን ነው። ሀገራዊ ምክክርም የሀሳብ ልዩነቶችን ሁሉን አሸናፊ ወደሚያደርገው ጠረጴዛ የሚጋብዝ የሰላም አማራጭ በመሆኑ ለቆየ ህመም የሚሆን ፍቱን መድኃኒት እንደሆነ ይታመናል። ይህ እድል የትውልዱን አርበኝነት የሚጠይቅ ሀገርን ወደ ከፍታ የማሻገር ብቸኛ ምዕራፍ፣ ከራስ ጥቅም የሚሻገር ስለ ሀገር መጻኢ እድል ለትውልድ የሚተርፍ ምንዳን የማቆየት አዲስ ተስፋን መሰነቂያ አዲስ መንገድ ነው። እኛ የኢትዮጵያ ሰዎች ሁሉ ሰው ከተመካከረን አንድ ቦታ ካልያዝን በጣም መጥፎ ላይ ነን። መመካከር አሁን የተማረ ሰው አለ፣ ውጭ አለ፣ አገር ውስጥ አለ፣ ዶክተሮች አለ። እነኚህ ላይ ወርቋል አገራችን። እነኚህ ቶሎ መላ መዘጋጀት አለበት። ኢትዮጵያ እዚህ ላይ ከቆመ መሰረት ሆኖ መኖር ይቻላል፣ ለልጁ ልጁ ማሳለፍ ይቻላል የሚል ተመካክሮ አንድ ላይ መምጣት አለበት። ይሄ መድረክ ከዚህ በፊት የለንም። ተመካከሩ የሚል የለም። ተሰባሰቡና ተመካከሩና የፈለጋችሁን አስቀምጡ። የጫካ እየተጠራ ነው፣ መጥቶ መመካከር አለበት። ለሀገር ከሆነ ተመካክረን አንድ ላይ ካልመጣን በጣም ችግር ነው። ልጃችን ወደ መጥፎ ይሄዳል። የመደመር መንግስት የሀገርን ዘላቂ ሰላምና ሁለንተናዊ ብልጽግና ለማረጋገጥ የትላንት ቂምን አራግፎ በጥላቻ መቃብር ላይ ቆሞ ኢትዮጵያውያንን እጅ ለእጅ የሚያስተሳስር በልዩነት ህብር ውስጥ ጎልቶ የሚታይ ዘመናትን የተሻገረ አንድነት እንዲጎለብት ሀገራዊ ምክክር ማድረግ፣ ቁጭ ብሎ መነጋገር ለተረጋጋ ሀገር መሰረት ነው ብሎ እየሰራ ይገኛል። የሀገር ብልጽግና የሀገር መረጋጋት ሰላም የሚመጣው በዜጎች መካከል እንደዚህ አይነት ነገር ሲፈጠር መወያየት፣ መነጋገር፣ መመካከር ሲቻልና የምክክሩ ውጤት ደግሞ የጋራ የሆነ ትርክት መሆን ሲችል ነው እና አይ ቲንክ መሰረታዊ ነገር ነው ማለት ምክክርና ይሄ አሰባሳቢ የወል ትርክት ለነዛ ነገሮች መሰረት ነው። ያለ ምክክር ያለ ስምምነት የወል ትርክት ሳይኖረን የተረጋጋ ሀገር መፍጠር ብልጽግና ማረጋገጥ አይቻልም ብዬ ነው ማምነው እና በጣም የተሳሰሩ ናቸው። ለኛው ችግር ከኛው መፍትሄ የሚቀዳው ሀገር በቀሉ የመደመር እሳቤ በታሪክ አጋጣሚ የተገኘው እድል እንዳይባክን የተጀመረው የብልጽግና ጉዞ እንዲሰምር ኢትዮጵያ ልጆቿን ሰብስባ በሯን ዘግታ እየመከረች ነው። በኢትዮጵያ የሀገረ መንግስት ግንባታ ሂደት የግል ጥቅምን ያስቀደመ የፖለቲካ ሀሳቤ እንቅፋት ሆኖ ቆይቷል። የመደመር መንግስት የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ መቆም እንደሚገባ ያስቀምጣል። ወንድማገኝ ኃይሉ ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የአገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም መደመር በመጀመሪያ 1 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 2 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 3 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 4 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 5 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 6 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 7 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 8 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 9 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 10 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 11 ደረጃ ካንተ አልፈህ ሌላው እንድትመለከት የሚያደርግ ነው። 12 ደረጃ ካንተ አልፈህ ሌላው እንድትመለከት የሚ
ይጠይቃል። ይሄ ደግሞ ተፈጥሮ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሀሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ያላቸው ህዝቦች የተሰራ ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታሉ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ፣ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በህዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ ያደረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖረዋል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው የምታየው፣ ሌላውን ሰው ማየት አትችልም። ፖለቲከኞች የሀሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም፣ የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል። ዘገባዎቻችን ቀጥለዋል። የአዲሲቷን አዲስ አበባ ገጽታ ለዓለም ለማስተዋወቅ በጋራ እንደሚሰሩ የከተማው ኮሚኒኬሽን ቢሮና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገለጹ። ኢቢሲና የአዲስ አበባ ኮሚኒኬሽን ቢሮ በጋራ ለመስራት የሚያስችላቸውን የስምምነት ፊርማ ተፈራርመዋል። ይመራደም አዲስ አበባ ዛሬ ከትናንትናዋ ጋር እየተለያየች ነው። አሮጌው ካባዋን አውልቃ በዘመናዊነትና በውበት የተሸመነ አዲስ ልብስን እየለበሰችም ትገኛለች። የታሪካዊው ቅንጅት ብስራት አዲስ አበባን እንደ ስሙ አበባ የማድረግና ገጽታዋን የማስተዋወቅ አዲስ የታሪክ ምዕራፍ ተከፍቷል። አንጋፋው ብሔራዊ ጣቢያ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲና የአዲስ አበባ ኮሚኒኬሽን ቢሮ የከተማዋን ገጽታ በጋራ ለመገንባት የሚያስችል የትብብር ስምምነት በፊርማቸው አጽድቀዋል። የኢቢሲ ግዙፍ የሚዲያ አቅምና የኮሚኒኬሽን ቢሮ የመረጃ ምንጭነት በዚህ መልኩ ሲቀናጁ የአዲስ አበባ የኮሪደር ልማት፣ የፓርኮች ውበትና የነዋሪዎቿ የኑሮ ዘይቤ ስለመቀየር በአዲስ መልክ ይተረካሉ። ይህ በጋራ የመስራት ስምምነትም እንደ ቀላል የሚታይ የቢሮክራሲ ሂደት ሳይሆን የአዲሲቷን አዲስ አበባ የለውጥ ትርክት ለዓለም ለማስተጋባት የተገባ ታላቅ ቃል ኪዳን ነው። የከተማችንን አጠቃላይ ነባራዊ ሁኔታ፣ የልማት ስራዎቻችን፣ የመልካም አስተዳደር ስራዎቻችን ገጽታውን መገንባት በሚያስችል መልኩ
በዘርፈ ብዙ የፕሮግራሞችና ስራዎች በዜናዎች በጋራ ለመስራት በዛሬው ዕለት የስምምነት ፊርማ አኑረናል። እስካሁንም ድረስ ኢትዮጵያ ብሮድካስት ኮርፖሬሽን ከአዲስ አበባ ኮሚኒኬሽን ቢሮ ጋር በጋራ በመሆን ሰፋፊ መሰረት ያላቸው ስራዎችን እየሰራ ቆይቷል። ኢቢሲ የአዲስ አበባን አዲስ ገጽታ እንደ መስታወት የሚያንጸባርቅ የከተማዋን ስኬት ከዓለም ጋር የሚያስተሳስር ወሳኝ የልማት አጋርም ሆኗል። የከተማዋን ግርማ ሞገስ በየቤቱ የሚያደርስ የቱሪስቶችን ዓይን ወደ ኢትዮጵያ የሚስብና የአፍሪካ መዲናነቷን በኩራት የሚያስመሰክር የሚዲያ ስራም ይሰራል። አዲስ አበባ የኢትዮጵያ የብልጽግና ተምሳሌት ናት። እያደገች ወደ ላቀ ከፍታ እየሄደች ያለች ከተማ ናት። እቺ ከተማ በእርግጥ ያለችበትን ሁኔታ በሁሉም በሚዲያ አማራጮቻችን ማሳየት፣ ማስተዋወቅ በሀገር ውስጥም በውጭ ቋንቋዎችም የከተማዋን አሁናዊ ሁኔታ የወደፊት ህልሞቿንም ለተመልካች ማድረስ ለአድማጭ ማድረስ ዋና ስራችን ይሆናል። በዚህም ከኮሚኒኬሽን ቢሮ ጋር በጋራ ተቀናጅተን ከተማውን ከፍ የሚያደርጉ ስራዎችን ለመስራት ቃል እንገባለን። ኢቢሲ በአንጋፋነት ግርማው ደምቆ የሀገርን ክብርና የልማት ጉዞን በመዘገብ የማይደበዝዝ የታሪክ አሻራውን እያኖረ ይገኛል። ብሔራዊ ጣቢያውና የከተማው ኮሚኒኬሽን ቢሮ ቅንጅት መፍጠራቸው ደግሞ እንደ ሀገር መገናኛ ብዙሃንነቱ የአዲስ አበባን ፈጣን ለውጥና ዘመናዊ ገጽታ ለሀገር ውስጥና ለዓለም አቀፉ ማህበረሰብ በማስተዋወቅ ረገድ የማይተካ ሚናውን ለመጫወት ያግዘዋል። ዘርፈ ብዙ እንዲሁም የብዝሃ ቋንቋ ማዕከል ያደረገ የኢቢሲ የሀገር አቀፍ ናሽናል ሚዲያችን የምንኮራበት ሚዲያችን ነው። በዚህ የምንኮራበት ሚዲያችን በተለያዩ ቋንቋዎች የከተማችንን ገጽታ ሊገነባ በሚችል በመንግስትና በህብረተሰቡ መካከል ድልድይ መፍጠር በሚያስችል መልኩ ስራዎችን በጋራ የምንሰራ ነው የሚሆነው። ይሄ የዛሬ ስምምነታችንም የበለጠ ወደፊት አስፈንጣሪ ስራዎችን መስራት እንድንችል ያደርገናል ብለን እናምናለን። በዚህ እጅግ በጣም ደስተኞች ነን ማለት ነው። ሁለቱ ተቋማት ስለ አዲሲቱ አዲስ አበባና ህብረ ብሔራዊት ኢትዮጵያ ሲሉ እጅ ለእጅ ተያይዘው ሲሰሩም የከተማዋ እድገት በምስል ብቻ ሳይሆን በልብ ውስጥ በሚቀመጥ ስሜት ይቀርባል። አዲስ አበባን እናስተዋውቃለን የሚለው ይህ ስምምነት ከተማዋን የብልጽግና ተምሳሌት የማድረግ ጉዞዋንም የፈጠነ ያደርገዋል። ዛሬ የተፈረመው ፊርማ ታዲያ ላሸበረቀችው አዲስ አበባ የሚበራ የድምፅና የመታያ መስታወቷ ችቦ ነው። የትብብራችን ዘላቂ ትብብር ነው። የከተማውን ስራ መስራት እንደ ሀገር መንግስትና ህዝብ ከሚያስቡት ሁለንተናዊ ብልጽግና ከመድረስ ህልማችን ጋር የተዛመደ ነው። ከኢቢሲ አንዱ ፒላር ጋር የኢትዮጵያን ሁለንተናዊ ብልጽግና ከማብሰር ጋር ተያይዞ ቁልፍ ስራችን ነው። ይህን ስራ ተቀናጅተን ጥራት ባለው መልኩ የከተማውንም አስተዳደር አጠቃላይ እንደ ህዝብም እንደ ሀገር የሚጠበቅብንም ስራ በጋራ ውጤታማ ሆነን የምናጠናቀቀው ነው የሚሆነው። በጋራ ለመስራት የሚያስችለውን የስምምነት ፊርማን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ቢንያም ኤሮና የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር ፈርመዋል። ፋይዳ መታወቂያ የመታወቅ ጉዳይ ብቻ ሳይሆን የመብት በህዝብና በመንግስት መካከል መተማመንን የሚፈጥር ነው። በኦሮሚያ ክልል የዲጂታል መታወቂያን ከአርሶ አደሮች የመሬት ባለይዞታነት ማረጋገጫ ጋር የማስተሳሰር ንቅናቄ ተጀምሯል። ፍሬዎት ረታ ተጨማሪውን ይዛለች። የኦሮሚያ ክልል የመሬት ቢሮ የአርሶ አደሮችን የመሬት ባለይዞታነት ማረጋገጫና የዲጂታል መታወቂያ ወይም ፋይዳን የማስተሳሰርና የመመዝገብ ንቅናቄ መድረክ ዛሬ በአዳማ ከተማ አካሂዷል። በመድረኩ የኦሮሚያ ብልጽግና አደረጃጀት ዘርፍ ኃላፊ ዶክተር መንግስቱ በቀለ በክልሉ የአገልግሎት አሰጣጥ ችግር ከህዝቡ ቅሬታ የሚነሱ መሆኑን አንስተው ይህን ችግር ለመፍታት የዲጂታል መታወቂያ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። ዲሚኩን ዲመሮ ሪፎርሚ ቡልቺንሰ ሞቱማ ናኖ ኦሮሚያቲ አናፍ ይህ ጉዳይ ለኔ የኦሮሚያ ክልል የሪፎርም ጉዳይ ነው። ጉዳዩ ከአገልግሎት አሰጣጥ ጋር የሚገናኝ ነው። በቅርቡ ባካሄድነው ጥናት መሰረት የተገኘው ውጤት የሚያመለክተው ከሰላም ጥያቄ በበለጠ የህዝቡ የቅሬታ ምንጭ ሆኖ ያገኘነው የአገልግሎት አሰጣጥ ነው። ለዚህ ደግሞ መፍትሄ ሊሆን የሚችለው አገልግሎት አሰጣጥን በዲጂታል መታወቂያ ማስተሳሰር ነው። ፋይዳ መታወቂያ የመታወቅ ጉዳይ ብቻ ሳይሆን የመብት የህዝብና የመንግስት መተማመን እንዲሁም ሀገር የመገንባት ጉዳይ ነው ሲሉ ዶክተር መንግስቱ አብራርተዋል። ናሽናል አይዲ ዲማ ሚርጋቲ
የብሔራዊ ዲጂታል መታወቂያ ጉዳይ የመብት በህዝብና በመንግስት መካከል የመተማመንና ሀገር የመገንባት ጉዳይ መሆኑን በማጤን ሁሉም ዜጋ የመታወቂያው ተጠቃሚ እንዲሆን ከአገልግሎት ጋር በማስተሳሰርና በቅንጅት ሊሰራ ይገባል። የዲጂታል መታወቂያ የመሬት አስተዳደር ስርዓቱን ከማዘመን ባሻገር የአርሶ አደሩና የአርብቶ አደሩን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያሻሽል ነው ያሉት ደግሞ የክልሉ መሬት ቢሮ ኃላፊ ወይዘሮ መሰረት አሰፋ ናቸው። የተለያየ አገልግሎት ሊፈልግ ይችላል። ለምሳሌ የፋይናንስ አቅርቦት ብድር ሊፈልግ ይችላል። መሬት አስይዞ መበደር ይችላል። ይሄ ህጉ አስችሎታል። ነገር ግን አይዲው ከሌለ ዲጂታል መታወቂያውን ከመሬቱ ጋር ካላስተሳሰርን ይሄንን ላይ ያገኝ ይችላል ማለት ነው። ከግብርና ጋር ተያይዞ ምን አይነት ምርት ማምረት አለበት ለሚለው ናሽናል አይዲውን ካስገባ የመሬቱ ስፋት እኛ ጋር ተመዝግቦ አለ። የመሬቱ አይነት ደግሞ በአርሶ አደር ፕሮፋይል ላይ ተመዝግቦ አለ። ያንን በማጣጣምና በማቀናጀት ምርታማነቱ እንዲያድግ ተገቢውን መረጃ የሚያገኝበታል ማለት ነው። ዲጂታል መታወቂያን ለሁሉም እንደ ሀገር ለማዳረስ የተያዘውን እቅድ እስካሁን በክልሉ 8.3 ሚሊዮን ዜጎች ዲጂታል መታወቂያን የወሰዱ ሲሆን በክልሉ ካለው የህዝብ ብዛት አንጻር በቅንጅት ቀሪ ስራዎችን መስራት እንደሚገባም ተገልጿል። ዘገባዎቻችን ቀጥለዋል። የቤተሰብ የምግብ ፍጆታን ከማሟላት ባለፈ የምርት አቅርቦትን ማሳደጉን የአዲስ አበባ ከተማ ግብርና ኮሚሽን አስታወቀ። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ አንዳንድ ነዋሪዎች በዚህ ስራ ላይ በመሰማራታቸው ገቢ እያገኙ መሆኑንም ገልጸዋል። ከኢቲቪ ጋር ቆይታ ያደረጉት ወጣቶቹ የከተማ ግብርና ስራ የስራ እድል እንደፈጠረላቸውም በተጨማሪነት አንስተዋል። ዘገባው የሪፖርተራችን ኤጂያ እንጅፈታ ነው።